ወገኖቼ የእውነት መከራችንን ልንገራችሁ፣ እግዚአብሔር ፊቱን ከኛ ሲያዞር ነው። የክርስትና የመጨረሻው ተድላ መንግሥተ ሰማያት መግባት እንዳይመስላችሁ፣ እሱን ፊቱን እያዩ ለዘላለም መኖር። ከዚህ ከፍታ እንዴት ትወርዳላችሁ? ከዚህ ቅዳሴ ወደ የትኛው አዳራሽ ጭፈራ ትሄዳላችሁ? በደብረ ሲና እግዚአብሔር አይታይ፣ በደብረ ጽዮንሳ በእግዚአብሔር ከተማሳ ፊት ለፊት እናየዋለን። ኢትዮጵያ ውስጥ ሰው ሆኜ ከመኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ ብበቅል ይሻለኛል ብላችሁ ያሰባችሁ፣ እኔ ሌላ ከተማ ላሳያችሁ። ምናልባት መረጃ ያለን ስለ አሜሪካና ስለ ፓሪስ ስለበዛብን እኮ ነው አሁን የተርታታብን። ለምንድን ነው የጾማችሁ? ይህንን ለማየት እኮ ነው። ለምንድን ነው ውርጭ የምትመጡት? ንጉሱን ለማየት ነው። የዚህች ዓለም ሽታና ክርፋት ተሰምቷችኋል። ነገረኛነት ሽታዋ፣ ሰው የማጋደል ሽታዋ፣ የዘረኛነት ክርፋቷ አልተሰማችሁ? ይቺ የጽዮን ከተማን ትንሽ ላስጎብኛችሁ ወገኖቼ። መብራቷ በጉ የሆነባት እቺ ከተማ ምንኛ ውብ ከተማ ናት። እዛው መቅረት የሚያስመኝባት ታስታውሱ ይሆን? ጌታችን ወደ ደብረ ታቦር ሐዋርያቱን ወስዷቸው ጥቂት ከመለኮታዊው ብርሃኑ ጥቂት ቢያሳያቸው ቅዱስ ጴጥሮስ ከዚህ አንወርድም እኮ ነው ያለው። አያችሁ፣ የትንሣኤውን ሕይወት ጥቂት እፍታ ነው ያቀመሰው። ግን ኧረ ከዚህ አታውርድን ብሎ ነው የጮኸው። ከዚህ ከፍታ እንዴት ይወርዳል ወገኖቼ? ከዚህ ከፍታ እንዴት ትወርዳላችሁ? ከዚህ ቅዳሴ ወደ የትኛው አዳራሽ ጭፈራ ትሄዳላችሁ? ከዚህ ዕጣ ሌላ ዕጣ የት ታገኛላችሁ? ከዚህ የክርስቶስ መዓዛ ሌላ መዓዛ የት ታገኛላችሁ? ከዚህ ከፍታ የት ትወርዳላችሁ? እዚያ ከፍታ ላይ ታስታውሳላችሁ፣ ዳስ እንስራ ሲለው ብሩህ ደመና ጋረዳቸው ይላል። ቤት ማንሰራባት ከተማ፣ መሬት ማንለካካባት ከተማ፣ ካርታ ለማውጣት ወዲህ ወዲያ ማንልባት ከተማችን፣ ራሱ እግዚአብሔር የሰራት ከተማችን አትናፍቃችሁ ይሆን? ለዚህ እኮ ነው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ላይ በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ያላትን እንፈልጋለን ያለው እኮ ለዚህ ነው። ተስፋ ላስቆርጣችሁ አይደለም። እቺ እኮ የእውነት ከተማችን አይደለችም። እቺ እኮ የዘላለም ሀገራችን አይደለችም። ተስፋ እንዳትቆርጡባ። ምናልባት መታወቂያችሁ የሆነ ያሳሳታችሁ፣ መታወቂያችን የመኖሪያ መታወቂያ ነው የሚለው። የመኖሪያ መታወቂያ አይደለም፣ ይሄ የመቆያ መታወቂያ ነው። መቆያ ነው፣ መኖሪያ አይደለም። ማረፊያ ነው፣ ማረፊያ አይደለም። እንዳትሳሳቱ። አድሮ ሄጆች አልፎ ሄጆች ነን እኛ። ጥቂት ጊዜ መቆየት ነው የዚህ አገልግሎቱ። የዚህ ዓለም ዋና ስራው፣ የዚህ ዘመን ዋና ቆይታው ለሚመጣው ዘመን መዘጋጃ ነው። ኦርቶዶክሳውያን ይህችን ከተማ አይታችሁ በደስታ የሰመጣችሁ፣ በህንፃ የነሆለላችሁ፣ ኢትዮጵያ ውስጥ ሰው ሆኜ ከመኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ ብበቅል ይሻለኛል ብላችሁ ያሰባችሁ ወጣቶች፣ እኔ ሌላ ከተማ ላሳያችሁ። ብርሃን የሚጎርፍባት ከተማ፣ የብርሃን ምንጣፍ የሚዘረጋባት ከተማ፣ የብርሃን ሿሿቴ የሚሰማባት ከተማ። ምን አይነት ውብ ከተማ ናት! የብርሃን ዳስ የተዘረጋባት ከተማ፣ ቤቴ ቦታዬ፣ መሬቴ ውጣ ግባ የማይባልባት ከተማ። ወደዚች ከተማ ደርሳችኋለሁ ሚል ብርሃን ከበባቸው፣ ልብስ የማይለካኩባት፣ ጨርቅ የማያስፈልጋት ከተማ፣ ክብሩን ስናይ የምንጠግብባት ከተማ። ወደዚች ከተማ ነው ደርሳችኋለሁ የሚላቸው ወገኖቼ። ይህችን ዓለም ቅዱስ ዮሐንስ በራእዩ ሲገልጻት ምን እንዳላለ ነበባችሁ? የምድሪቱ መከር ጠውልጓል እኮ ነው ያለው። ጠውልጋለች እኮ ይህች ዓለም። አሁን ማድያቷ አይታያችሁ?
የሚንኮሻኮሽ ድምፅ አይሰማችሁም? አርጅታለች እኮ፣ ጠውልጋለች እኮ፣ ለመቆረጥ እኮ ደርሳለች። አሁን ወደዚህ ነው የምትመለሱት? ውበቷ ሐሰት ነው፣ ደምግባቷ ከንቱ ነው፣ ቅርጿ የሚያማልል ቢሆንም ለጊዜው ነው። ጅማሬዋ መልካም ቢሆንም ፍጻሜዋ ግን ለሞት ነው። እንደውም ይቻላል በመኃልየ ሰሎሞን እንዳለችው ሙሽሪት ትመስላለች። መልኬ ፀሐይ አክስሎታልና አትዩኝ እንደምትለው ምን ታያዋታላችሁ ወገኖች? ምን ትታያለች? ውበቷ የውሸት፣ ደምግባቷ የሐሰት፣ ሕንፃዋ የንጥቂያ፣ አብዛኞቹ ሁሉም ማለት ተችላል። የግፍ ቤት፣ የደም ቤት፣ የስርቆት ቤት 200% እጥፍ በህዝብ ላይ ጭነው የገነባቸው ግንቦች እነዚህ አማልሏቸዋል። ያቺን ከተማ ተመልክቷ። ብሩህ ደመና ስለከለላቸው ሌላ ህንፃ ማይፈልጉባት፣ የእርሱን ድምፅ ስለሚሰሙ ሌላ ድምፅ የማይሹባት፣ ብርሃኑን ስለቀመሱ ፀሐይን እንኳን ከቶ የማይፈልጉባት ምንኛ ውብ ከተማ ናት ወገኖች! መውረድ የማይፈልጉባት ከተማ። አንድ ጀማሪ መነኮስ የአባቱን ባለጠግነት ትቶ ገዳም ገባ እና የክርስትናው ሕይወት መሰጠው መንፈሳዊነቱ ጥልቁ ሲገባው ከጥቂት ዓመታት በኋላ ባለጠጋ አባቱ ሞተና መልእክት ላኩበታል። ምን ብለው መልእክት ላኩበት? ባለጠጋ አባት ሞቷልና ናና ሀብቱን ውረስ ብለው መልእክት ላኩበታል። ይህ ጀማሪ መነኮስ ምን ብሎ መለሳው? ስላሰባችሁልኝ አመሰግናለሁ። እኔ ግን አባቴ ከመሞቱ ከረጅም ዓመት በፊት እኔ ራሴ ሞቻለሁ አላቸው። ወጥቷል ወደ ከፍታው። ለምን ይወርዳል? ከዚህ ዝምታ ለምን ይወርዳል? ከዚህ ጭምትነት ለምን ይወርዳል? ከዚህ ጨዋነት ለምን ይወርዳል? ከዚህ ዝማሬ ለምን ይወርዳል? ከዚህ ፍቅር ለምን ይወርዳል? ከዚህ አንድነት ለምን ይከፋፈላል? ወጥቷላ ከፍ ብሏል። ከፍ ብሎ እየበረረ የምን እሱ መውረድ ነው? ከወንጌል ቃል ወዴት ይሄዳል? አልወርድም አላቸው። አባቴ ከመሞቱ ከረጅም ዓመት በፊት እኔ ራሴ ሞቻለሁ አላቸው። ታዲያቺ ምንኛ ውብ ከተማ ናት ወገኖች! የዚህችን ከተማ ውበት አይታችሁ እዚሁ መቅረት ፈለጋችሁ? ቅዱስ ዮሐንስ በራእዩ ስለ ከተማይቱ ሲናገር ቅጥሯ ወይም አጥሯ ኢያስጲድ የሚባል ማዕድን ነበር ይላል። እርግጠኛ ነኝ ይህን ማዕድን ገና ዛሬ ነው የሰማችሁት አንዳንዶቻችሁ። ብሎኬት አይደለም አጥሯ፣ ኢያስጲድ የሚባል የማይነገርለት ማዕድን ነው ቅጥሯ። ከተማይቱ እንቁ ነበረች ይላል። በእንቁ የተከበበች ከተማ ናት። ምን አይነት ውብ ከተማ ትሆን! አንድ ሊቅ አንድ ሰው አይቷት 70-80 ዘመን ይፈዝባታል ያላት ምንኛ ውብ ከተማ ናት። ይህ ሰው አይን ያላያት ቅዱስ ጳውሎስ እንደገለጻት፣ ይህ ሰው ጆሮ ጠግቦ ያልሰማት፣ ለመተርጎም የማትበቃ ለመስበክ የምታሳሳ አቤት ምንኛ ውብ ከተማ ናት። ወደዚች ከተማ ጉዞ ጀምራችሁ እንደገና ወደ ዓለም ትመለሳላችሁ። አድራሻዋን የምንነግራችሁ ምናልባት መረጃ ያለን ስለ አሜሪካና ስለ ፓሪስ ስለበዛብን እኮ ነው አሁን የተርታታብን። እንደ ወጣቶች እስኪ ልጠይቃችሁ፣ ብዙ ጊዜ ወጣቶችን እንጠይቃለን። በዚች ምሽት ብትሞቱ ይሻላችኋል? በዚች ምሽት የአሜሪካ ቪዛ ባስመጣላችሁ? እሺ ጥያቄው ልቀይረው። በዚች ምሽት ወደ ክርስቶስ ብትሄዱ ይሻላችኋል ወይስ በዚች ምሽት ወደ ጆ ባይደን ብትሄዱ? እና ቅድም ነው ብትሞቱ ስላችሁ ዝም አላችሁ። የብንሞት ወዴት ነው እንዴ ምን ሄደው? ሸሽ ተበላሽ እንደሚባለው መቃብር ውስጥ ብቻ መንቀር መስሏችሁ ነው እንዴ? ሄሮኒመስ የተባለ ሊቅና ነው እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር የአምላኬን ፊት ለማየት መዝለቂያ የለኝ እንዳለው የኢየሱስ ክርስቶስን ፊት ማየት ብትወዱ እንግዲያውስ ይህችን ከተማ ናፍቆ ልብ በሉ። እንደገና ወደ ጨለማ ለምን ትሄዳላችሁ? ይኸው የጽዮን ብርሃኗ አምላኳ መብራቷ የሆነላት ከተማ በርቱ ደርሳችኋል የሚላቸው ለዚህ ነው። አንደኛ። ሁለተኛ ምን ይላል መሰላችሁ? ዕብራውያን ምዕራፍ 12 ቁጥር 19
ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጨለማ፣ ወደ ጭጋግም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም አልደረሳችሁም። ይልቁን ወደ ጽዮን ደርሳችኋል ካላቸው በኋላ ሌላ ቃል እንዳይጨመርባቸው ለመኑ ይላል። ምን ማለት መሰላችሁ? እግዚአብሔር አንድ ጊዜ ሲናገር ሰሙትና ደነገጡ። ከእንግዲህ ወዲያው ኧረ እግዚአብሔር አይናገረን፣ ባሪያ ሙሴ ብቻ ያናግረን አሉ። በደብረ ሲና እግዚአብሔርን አላዩትም። እግዚአብሔርን ከአንዴ በላይ ድምፁን አልሰሙም። ምን አሉ? ሌላ ቃል እግዚአብሔር እንዳይጨምር አሉ። ማን ይናገረን? ሙሴ ይናገረን አሉ። ይኸውላችሁ በደብረ ሲና እኮ እግዚአብሔር አይሰማም። በደብረ ሲና እኮ እግዚአብሔር አይታይም። አሁን ጉዞ የጀመርንባት የጽዮን ተራራ የእግዚአብሔር ከተማ ካላችሁ አንድ አስደናቂ እግዚአብሔር ቃል አንብብላችሁ። እንዲህ ይላል ነቢዩ ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 33 ቁጥር 17 ዓይኖችህ ንጉሡን በውበቱ ያዩታል ይለናል። ምንኛ አስደናቂ ቃል ነው! ስለ እኔና ስለ እናንተ የሞተውን፣ ስለ እኔና ስለ እናንተ የቆሰለውን፣ ስለ እኔና ስለ እናንተ ደምግባት አልባ የሆነውን፣ ስለ እኔና ስለ እናንተ የሕማም ሰው የተጠላ የሆነው ንጉሡን ከነ ውበቱ ያዩታል ይላል። ለምንድን ነው የጾማችሁ? ይህንን ለማየት እኮ ነው። ለምንድን ነው ውርጭ የምትመቱት? ንጉሡን ለማየት ነው። ለምንድን ነው የምትራብ? ለምንድን ነው የምትነቀፉት? ለምንድን ነው የምትሰደዱ? ለምንድን ነው ከስልጣን የምትባረሩት? ለምንድን ነው ጭምት የምትሆኑት? ለምንድን ነው ስርዓት ያዦች የምትሆኑት? ንጉሡን ከነውበቱ ለማየት ነው። ይሄ በደብረ ሲና እግዚአብሔር አይታይ፣ በደብረ ጽዮንሳ በእግዚአብሔር ከተማሳ ፊት ለፊት እናየዋለን። ክርስቲያኖች የክርስትና የማያቋርጥ ደስታ፣ የክርስትና የመጨረሻው ተድላ መንግሥተ ሰማያት መግባት እንዳይመስላችሁ እሱን ፊቱን እያዩ ለዘላለም መኖር። ቅዱሳን የሚናፍቁት ይህንን ነው። የአምላክንስ ፊት መቼ አያለው ነው ጥያቄያቸው። ዳዊት ሳኦል ሲያሳድደው፣ ልጁ አቤሴሎም ሲያባርረው፣ ጠላት ሲነሳበት ያ ሁሉ መከራው አያስጨንቀውም ነበር። የዳዊት አንድ መከራ ምን ይመስላችኋል? አቤቱ ፊትህን ከኔ ለምን ትመልሳለህ? ወገኖቼ የእውነት መከራችንን ልንገራችሁ፣ እግዚአብሔር ፊቱን ከኛ ሲያዞር ነው። መከራው ሁሉ ይምጣ፣ መሰደዱ ይምጣ፣ መነቀፉ ይምጣ፣ መጠላቱ ይምጣ፣ ብቻ መሆንም ይምጣ፣ ግን እግዚአብሔር ከኛ ጋር አለ ወይ ነው ጥያቄ። እግዚአብሔር እያለ ከሆነ መከራውን ውደደው። እግዚአብሔር ፊቱን ሲያዞርብን ነው ትልቁ መከራ። እግዚአብሔር አለ ወይስ የለም? ልትከስር ትችላለህ፣ ግን እግዚአብሔርን ካልከሰርክ ደስ ይበል። ምንም ላይኖር ይችላል፣ ባለጸጋው እግዚአብሔር ካለ ደስ ይበል። ያ ሊቅ እንዳለው እኮ ነው ያ ባለቅኔ፣ ሥጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን እኔንም ቸገረኝ እኮ ያለ እንዴ። ሲኦል ለምን አይሆንም? እግዚአብሔር ካንተ ጋር ካለ ሲኦልን አትፈራ። ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም አይደል ያለው? ብቻ እግዚአብሔር ይሁን። ዮሴፍን አላያችሁትም? ጉድጓድ ተጣለ፣ እግዚአብሔርም ከዮሴፍ ጋር ነበር ይላል። የትም ጉድጓድ ይጣሉ፣ ብቻ እግዚአብሔር አብሎአል ወይ? የትም ወይኒ ይወርውሩ፣ እግዚአብሔርም ከዮሴፍ ጋር ታስሮ ነበር ይላል ሊቁ። እግዚአብሔር አብሮ ታስሯል ወይ? አንድ እጁን ያሰረው እግዚአብሔር ነው ወይ? ይሄ ነው ትልቁ ጥያቄ። የአምላክንስ ፊት መቼ አያለው? አንተ ፊትህን አታዙርብኝ። ትልቁ ጸሎታችን እኮ ነው። ኢዮብን እንኳን ተመልከቱት። በዛ ሁሉ መከራ፣ በዛ ሁሉ ማጣት፣ በዛ ሁሉ ባዶ መቅረት፣ ልጆቹ፣ ንብረቱ፣ ጤናው፣ ሚስቱም ጭምር እስክትከዳው ድረስ ሰድበው ሙት ብላ ስታጣላው ድረስ ታዲያ ከዚህ የበለጠ ባዶነት አለ? አንተ እኮ ሀብት ብታጣ ንብረት አላጣ ይሆናል። አንተ እኮ ንብረት ብታጣ ልጆች በልጆች ተባርከ ይሆናል። ይህንን ሰው ግን ተመልከቱት፣ ምን እንዳለ ታውቃላችሁ? ይህ ቁርበቴ ከጠፋ በኋላ ከሞትኩ በኋላ ማለቱ ነው። በዚያን ጊዜ
ከሥጋዬ ተለይቼ እግዚአብሔርን እንዳይ አውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼ የሚመለከቱታል፣ ልቤ በመናፍቅ ዝሏል ይላል። መከራው ፊቱን ያስረሳችሁ፣ መከራችሁ እግዚአብሔርን ማየት ያዘነጋችሁ፣ ስቃያችሁ እግዚአብሔርን እንድትክዱ ያደረጋችሁ፣ ይኸው ኢዮብን ተመልከቱት። እግዚአብሔርን እንዳያውቃለሁ፣ ዓይኖቼ የሚመለከቱታል፣ ልቤ በመናፍቅ ዝሏል አለ። ምን ይሆን የናፈቅነው ክርስቲያኖች? አሁን በዚህች ዓለም እግዚአብሔር እየታየ ነው። አታሳዝንም? እች ዓለም ተሰብስበው የማይስማሙባት፣ ድርድር ጀምረው የሚያቋርጡባት፣ ሰላም ሰላም ብለው ጦርነት የሚሰብቁባት። የተባበሩት መንግስታት በር ላይ ምን እንደጻፉ አልሰማህም? የነቢዩን ቃል እኮ ነው የጻፉት። ሰይፋቸውን ማጭድ ጦራቸውንም ማረሻ ያደርጋሉ ብለው ለጥፈዋል። ስሙ፣ ሰይፋቸውን ኒኩሌር አደረጉት፣ ማጨጃቸውን ሰርጓጅ መርከብ ሰሩበት። ታዲያ ምን ትታመናለህ ከጦረኞች? እግዚአብሔር ብቻ እንዲህ ተስፋ ማንን ትናፍቃለህ? እንደገና ወደ ኋላ አረጋዊ መንፈሳዊ መልክህን ማየት ተለል ያደርገኛል፣ ፍቅርህ ያዝለኛል፣ አንተን መዘከር ያቃጥለኛል። እንደውም ይህንን ባሰብኩ ጊዜ፣ አንተን ማየትን ባሰብኩ ጊዜ ብዕሬን ስብራት ይለኛል ይላል። አቤት ይህ ፍጥረት እግዚአብሔርን የማየት ናፍቆት! በመጨረሻው ቀን በትንሣኤ ዘጉባኤ ፓትርያርክ ሲኖዳ ብዕሬ ዝም አለች ይላሉ። ሪሰሬክሽን ትንሣኤ የሚለውን መጽሐፋቸውን ሲጽፉ ልክ እችን ቀን ሳስባት ይላሉ ብዕሬ መጽሐፍ አቆመች ይላሉ። የሁላችን ናፍቆት ምንድን ነው? ምንናፍቀው በዛች በደብረ ጽዮን እኮ የሚታየው ይህ አስደናቂ ተወዳጅ ፊቱ ነው። ይህንን ፊት ለማየት የሚወዱ ሁሉ፣ የሚናፍቁ ሁሉ ወደ እሱ ለመሄድ ይቸኩላል። ለዚህ እኮ ነው ቅዱስ ዮሐንስ በራእዩ ይህችን ከተማ ካያት፣ በጉን ካየ በኋላ ምን እንዳለ ታውቃላችሁ? ጌታ ሆይ ቶሎ ና፣ ቶሎ ና። ይህችን በዓይነ ሕሊና የሚጎበኙ ሰዎች ይቸኩላሉ ያልኳችሁ ለዚህ እኮ ነው። መፍጠን ነው የሚፈልጉት። የዚህች ዓለም ሽታና ክርፋት ተሰምቷቸዋል። ነገረኛነት ሽታዋ፣ ሰው የማጋደል ሽታዋ፣ የዘረኛነት ክርፋቷ አልተሰማችሁ? ባሎችን ፍቱ ሚሉ፣ ሚስቶችን ፍቱ ሚሉ፣ ይሄ እኮ ሽታ ነው። ይሄ እኮ ክርፋት። በደብረ ሲና እግዚአብሔር አይታይም። በደብረ ሲና እግዚአብሔር አይሰማም። በደብረ ጽዮን እሳ ካላችሁኝ ይኸው ንጉሡ ከነውበቱ ያዩታል። የክርስትናችን ዋና ክብር እዚህ የመጫዋችን፣ እዚህ ቁጭ ብለን የመስማታችን የመጨረሻው ይህ ነው። ሦስተኛው ሦስት ቃላት ነገርኳችሁ። ሊዳሰስ ወደሚችል ወደሚቃጠል እሳት ጨለማ፣ ወደ ጭጋግም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም አልደረሳችሁምና ሌላ ቃል እንዳይጨመርባቸው ለመኑ ይልና ሦስተኛው ይህንን ሁሉ ሲመለከት ሙሴ እንኳን ሳይቀር ይላል ቁጥር 19 እስከ 20 ሙሴ እንኳን ሳይቀር እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር ይላል። ታዲያ እንዴት አስፈሩ? ተራራው ይንቀጠቀጣል፣ እሳት ይጨሳል፣ እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት ተብሏል። እግዚአብሔር ሲናገር በጣም ያስፈራል። በደብረ ሲና የሚያስፈራ፣ በደብረ ጽዮንሳ፣ በጽዮን ተራራሳ፣ በእግዚአብሔር ከተማሳ እሱ ነው የሚያስደንቅ። ነቢዩ ሚክያስ ምዕራፍ 4 ቁጥር 4 ላይ እንዲህ ይላል፣ የሚያስፈራው የለም ይላል። በጽዮን ተራራ፣ በእግዚአብሔር ከተማ፣ በእኔና በእናንተ በምንኖርባት የመናገሻ ከተማ ጉዞ ወደ ጀመርንባት ቦታ የሚያስፈራ የለም። ከዚህ የበለጠ ምን የሚያጽናና ቃል አለ? አባቶቻችን ወዳጅ የማይተውባት ጠላት የማይገባባት ከተማ ያሏት ይህች ከተማ የሚያስፈራ በዛ የለም። ኦርቶዶክሳውያን በዛች ከተማ ነቢዩ ኢሳይያስ እንደገለጻት የአውሬ ግሳት፣ የእባብ ፉጨት የለም ይላል። አዎ የተንኮለኞች እብሪት የለም፣ የሴረኞች ክፋት የለም፣ የእብሪተኞች ትዕቢት የለም።
የሚያስፈራ የለም። ፍርሃት ከበበ፣ ወጥቶ መግባት አቃተን። ስለ ነገ ኑሯችን ህልውና አጣን። አንዱ በአንዱ ከበባ ውስጥ ወድቆ ተጨንቋል። የሚያስፈራው ነገር በዝቷል። ወደዛች ከተማ ስንሻገር ጠላት አይገባባትም። ታዲያች ከተማ ነፃ የምታወጣ ከተማ፣ ፍርሃት የሌለባት ከተማ ምንኛ ትናፈቃለች። መጽሐፍ ቅዱስ በዚያ የሚቀመጥ ታምም ያለው ኃይልም ይላል። ህመም የሌለባት፣ የካንሰር ሴሎች የሚጠፉባት፣ ዓለሙ የሚፈጥራቸው በፋብሪካ የሚያስገኛቸው ወረርሽኞች የማይገቡባት ከተማ ምንኛ ውብ ከተማ ናት። አሸባሪዎች የማይገቡባት፣ አንዳንዴ በሀገራችንን ሕፃናትን እንኳን ሳይቀር የማይረሽኑባት፣ ደም የማይፈስባት፣ የትኛውም አሸባሪ የማይገባባት፣ ፍርሃት የሌለባት፣ ስጋት የሌለባት ከተማ፣ ህመም የሌለባት ከተማ። ስንቶች ህሙማን ቤት የማይገኙባት፣ ዶክተሮች የማይገኙባት፣ አስተማሪዎች የማይገኙባት ምን አይነት ከተማ ናት? እቺ ከተማ አትናፍቁ? ሰዎች የሌሉባት ምን አይነት ከተማ ናት? ስቃይ ቢሆን፣ ሐዘን ቢሆን፣ ጩኸት ቢሆን የለም የተባለባት ከተማ ምን አይነት ከተማ ናት? ሐዘን አልሰለቻችሁ? ታከተ ጩኸት አትሰሙም? አሁን ከተማው ስለሆነ እኮ ነው። ጩኸታቸውን ጩኸት አታደርጉትን፣ እንባቸውን እንባ አታደርጉትን፣ ስፍራ ማጣታቸውን ስፍራ እንደማጣት አትቆጥሩትን፣ ሐዘናቸውን ሐዘን፣ ስቃያቸውን ስቃይ አድርጋ እኮ ነው ክርስትና የምትቆጥሩ። የማንን የበዓላችንን ከተማ ጽዮንን ተመልከት፣ አይኖችም የሰላም ማደሪያ ይላል። የሰላም ማደሪያ ናት። ታዲያች ከተማ አትናፈቅም ወገኖች? ሞት ከእንግዲህ ወዲህ አይሆንም የተባለባት ምን አይነት ውብ ከተማ ናት!